ባቡር ዜናችን የቢዝነስ መረጃዎች የሚቀርቡበት ጊዜ ላይ እንገኛለን። ቤተልሔም ሞገስ መረጃዎችን ልታጋራን ስቱዲዮ ተገኝታለች። ቤቲ እንደምን ዋልሽ? ሰላም እንደምን ዋልክ? ደህና ነኝ። የአየር ሰዓቱ ያንቺ። አመሰግናለሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ የአቦል ዜና የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኢትዮች አክሲዮን ማህበር ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ንስጣት አታረገው ያረ ሙላበት ወዴት ይማለልኩ ዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ የሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል። ዛሬማ ከፋ አንተ ነህ። ባንክ በቂ ገንዘብ አለሱ ፖስት ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አታስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እንደዛ ጋር እኮ ኢቲኤም። አይ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኤትስዊች ይህን እውን አድርጓል። ኤትስዊች ክፍያን በቀላሉ። አጋራችንን ኢትዮች አክሲዮን ማህበርን እጅግ እናመሰግናለን። ወደ ቀዳሚ ጉዳያችን የማልፈው አብራችሁን ቆዩ። ህገወጥ ንግድን በዘላቂነት ለመቆጣጠር ግብይቱን በቴክኖሎጂ ለመደገፍ ትኩረት ሰጥቶ እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታውቋል። ህገወጥ ንግድን ቁጥጥር ስራዎችን በመስራትም በርካታ ህገወጥ ነጋዴዎችን ተጠያቂ ማድረግ መቻሉን ቢሮ ገልጿል። በቀለ ተሾመ በዝርዝር ተመልክቶታል። ህገወጥ ንግድ በሀገር ውስጥ ገቢ መቀነስ፣ የውጭ ምንዛሬ መመናመን፣ የዋጋ ግሽበትና በህጋዊ ንግድ ላይ ጫና በመፍጠር ኢኮኖሚውን በእጅጉ ያቀጭጫል። ጫናውም የሀገርን የልማት ስራዎች ያደናቅፋል፣ ጥራት የሌላቸው ምርቶችን ያስፋፋል፣ የገበያውን ስርዓት በማዛባትም የኑሮ ውድነት እንዲባባስ ያደርጋል። ይህ ችግር በስፋት ከሚስተዋልባቸው የሀገሪቱ ክፍሎች ደግሞ የአማራ ክልል አንዱ ነው። ችግሩን ለመቅረፍም የግንዛቤ ፈጠራም፣ የበር ከበር ቁጥጥር፣ ለባለሙያዎች የአቅም ግንባታ ስልጠና መስጠት፣ ድጋፍና ክትትል ማድረግ የሚሉ ስራዎችን እየሰሩ መሆናቸውን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ ገልጸዋል። ህገወጥነትን መከታተል የምንችለው በር በበር ከመደገፍ እና ያሉ ጉድለቶችን በማየት በአጥፊዎቹ ላይ አስተማሪ እርምጃ በመውሰድ የሚሰሩ ስራዎች አሉ። በሁሉም የክልሉ ቀጠናዎች አስቻይ ሁኔታ ባለበት ሁሉ መዋቅራችን ተደራሽ በመሆን ስልጠናዎችን በማሰልጠን ግንዛቤ በመፍጠር በዘላቂነት ከንግድ ተቋሙ ጋር ተባብሮ እንዲሰራ የሚያስችል ሁኔታዎች እንዲፈጠር በማድረግ እና ተባባሪ እንዲሆን በማድረግ በየደረጃው ያለ ግብረ ኃይል እና በየደረጃው ያለ የተቋም አመራርና ሙያተኛ በተደጋጋሚ ከህገ ወጥነት ጋር የተያያዙ ችግሮችን ማረም የሚያስችል ስምሪት አድርጓል። ከንግዱ ማህበረሰብ ጋር ያለውን ሀገራዊና ክልላዊ ጉዳት በመረዳት ጭምር የመፍትሄው አንድ አካል እንዲሆኑ ቀድሞ በመስራት ረገድ በርካታ ስራዎች ተሰርተዋል። በተሰሩት የህገወጥ ንግድ ቁጥጥር ስራም በርካታ ህገወጦችን በህግ እንዲጠየቁም ምርቶቻቸውም ተወርሰው ለመንግስት ገቢ እንዲሆኑ ተደርጓል ሲሉ ምክትል ኃላፊው አንስተዋል። ከ39 ሺህ በላይ የንግድ ማህበረሰብ ተጠያቂ እንዲሆን ያደረግንበት ሁኔታ ነው ያለው። አሁንም ይህ ስራ ተጠናክሮ ጭምር የቀጠለበት ሁኔታ ነው ያለው እስከታች ማለት ነው። ከ1300 በላይ አስገዳጅ ምርት ይዘናል በኩንታል ማለት ነው። ይህንንም ወደ አቅራቢያው ወዳለ ኤሴክስ የሚዛን የሚሰጥበት ተቋም ወስደን እንዲራገፍ እና እንዲቀመጥ የማድረግ ስራ ተሰርቷል። ነዳጅን ብንወስድ ለምሳሌ በሺዎች የሚቆጠር ሊትር ይዘን ምርቱ ውርስ ተደርጎ ከተሸጠ በኋላ ወደ መንግስት ካዝና እንዲገባ፣ አጥፊዎቹ ደግሞ በህግ እንዲጠየቁ፣ ጎን ለጎን ክስ እንዲመሰረትባቸው የተደረጉ አሉ። ህገወጥ ንግድን በዘላቂነት ለመቅረፍም ግብይቱን በቴክኖሎጂ መምራት ተጀምሯል ያሉት አቶ ፈንታው ፈጠነም በአሰራርና አደረጃጀት በኩል ያሉ ክፍተቶችም ተለይተው እየተሰሩ መሆናቸውን ጠቅሰዋል። ግብይቱ በቴክኖሎጂ የተደገፈ እንዲሆን ባለፈው የገነባናቸው 9 የሁለተኛ ደረጃ የግብይት ማዕከላትና ዘንድሮ የምንገነባቸው 7 የግብይት ማዕከላት ጎን ለጎን ግብይቱ በቴክኖሎጂ የተደገፈ እንዲሆን ከክልላችን ኢኖቬሽንና ቴክኖሎጂ ጋር በመነጋገር ለግብይት የሚያገለግል ሶፍትዌር አስለምተናል ማለት ነው። በንግድ ምዝገባ ፈቃድ፣ በነዳጅ ግብይት፣ በሰብልና በኢንዱስትሪ ምርቶች ግብይቱ ከሰው
ንክኪ ነፃ በሆነ ስርቆትን በሚያስቀር ስነ ምግባርን በሚያርቅ ሁኔታ እንዲያስኬድ የሚያስችሉ ስራዎች አሉን ማለት ነው። ህገወጥ ንግድን በመንግስት ብቻ መቆጣጠር ስለማይቻል ማህበረሰቡ በቁጥጥር ስራው በመሳተፍ ችግሩን መከላከልና የኑሮ ውድነት እንዳይባባስ ማድረግ ይጠይቃል። አምራች ኢንዱስትሪዎች ተኪ ምርትን በማምረት የውጭ ምንዛሬን በማስቀረት ረገድ ጉልህ ሚናን እየተጫወቱ መሆኑን የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። ኢትዮጵያ ታምርት እኛም እንሸምት በሚል መሪ መልእክትም የንቅናቄ መድረክ በደብረ ማርቆስ ከተማ ተካሂዷል። መልሰው ቸርነት ተጨማሪ ዘገባ አለው። የከተማውን የኢንቨስትመንት ፍሰት ማሳደግን ዓላማ አድርጎ የኢትዮጵያ ታምርት መርሃ ግብር በደብረ ማርቆስ ከተማ ተካሂዷል። በበጀት ዓመቱ ለ75 ባለሀብቶች አዲስ የኢንቨስትመንት ፈቃድ ተሰጥቷል ያሉት የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ተመስገን ተርላ 5 አምራች ኢንዱስትሪዎች ደግሞ በአዲስ ስራ እንዲጀምሩ ተደርጓል ነው ያሉት። ወደ 75 የሚደርሱ ባለሀብቶቻችን አዲስ ኢንቨስትመንት ፈቃድ አውጥተዋል። ከዛ ውጭም በዚህ በጀት ዓመት 9 አምራች ኢንዱስትሪዎችን ስራ እናስጀምራለን ብለን በቅድ ይዘን እስካሁን ድረስ 5 ኢንዱስትሪዎችን በአዲስ ስራ እንዲጀምሩ አድርገናል። የመሬት አዲስ ጥያቄ ላቀረቡትም መሬት አዘጋጅተን ወደ 75 ሄክታር መሬት አዘጋጅተን አሁን ለማስተላለፍ በዝግጅት ላይ ነው የምንገኘው። በባለሀብቶች በተደጋጋሚ የሚነሳውን የመንገድና የኃይል አቅርቦት ችግር ለመፍታት ጥረት እየተደረገ ነው ብለዋል። ወደ 4 ኪሎ ሜትር የሚሆን መንገድ እየሰራን ነው የምንገኘው። ለአምራች ኢንዱስትሪ ኃይል በጣም ወሳኝ ነው። ስለዚህ የኃይል ችግሩን ለመፍታት ራሱን የቻለ ከሰብስቴሽን ከፍተኛ ፓወር ያለው ኤሌክትሪክ መስመር ዝርጋታው በጣም በጥሩ ሁኔታ እየሄደ ነው ያለ። እነዚህ ሁሉ ተደምረው ሲታዩ የከተማችን የኢንቨስትመንት እንቅስቃሴ የተገኘውን አንጻራዊ ሰላም ተጠቅሞ ውጤት እያመጣ ነው ብሎ ማለት ይቻላል። 24 አምራች ኢንዱስትሪዎች ተኪ ምርትን በማምረት ይወጣ የነበረውን የውጭ ምንዛሬ በማስቀረት ረገድ ጉልህ ሚና እየተጫወቱ መሆኑንም ገልጸዋል። ወደ 24 የሚደርሱ አምራች ኢንዱስትሪዎች ተኪ ምርቶችን ያመርታሉ። እነዚህ ተኪ ምርቶች ደግሞ ለውጭ ይወጣ የነበረን የውጭ ምንዛሬ በማስቀረት ረገድ በጣም ከፍተኛ የሆነ ጠቀሜታ ነው ያላቸው። የማምረት አቅማቸው ወደ 49% ነበረ ኢንዱስትሪዎቻችን። አሁን በዚህ ዓመት የተኪ ምርት የሚያመርቱትን ወስደን ስንመለከታቸው ወደ 60.9% ደርሷል ማለት ነው። ስለዚህ ገበያን በማረጋጋት ረገድና የተሻለ ጥራት ያለው ምርት በቅርብ በማግኘት ረገድ የሚጫወተው ሚና በጣም ጥሩ ነው ብሎ መውሰድ ይቻላል። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾመ ዋለ የሀገር ውስጥ ኢንዱስትሪዎችና ፋብሪካዎች የሚያመርቷቸውን ምርቶች በአግባቡ መጠቀምና ማስተዋወቅ እንደሚገባ አሳስበዋል። እኛ ያልተጠቀምነው ምርት ማንም ሊጠቀምልን አይችልም። ከኛም ከመንግስት አካልም ቢሆን የህግ ድጋፍ የህግ ማዕቀፍ ወጥቶላቸው የሀገር ውስጥ ምርት የአካባቢያችንን ምርት መጀመሪያ መጠቀም መቻል ይኖርብናል ማለት ነው። በዚህ ዘርፉን መርዳት መደገፍ ያስፈልጋል። በአምራች ኢንዱስትሪዎች በኩል ለሚነሱ የመሰረተ ልማትና ተያያዥ ጥያቄዎች ምላሽ ለመስጠትና የኢንቨስትመንት ዘርፉን ለማሳደግ እየተሰራ ስለመሆኑም ተናግረዋል። ከገበያ ትስስር ጋራ የግብዓት አቅርቦት፣ የብድር አገልግሎት፣ የውሃ አቅርቦት መሰል ችግሮችን ከመንግስት የሚጠበቀውን እየፈታን ከባለ ሀብቱ ወይም በዚህ ዘርፍ ከተሰማራው አካል የሚፈቱትን ደግሞ በመፍታት ይህንን ማስሄድ ማሳደግ ከዚህ በላይ እንዲለማ ማድረግ ከኛ ይጠበቃል ማለት ነው። ወደ ከተማዋ በመምጣት በኢንቨስትመንት ዘርፉ ለመሰማራት የሚፈልጉ ባለሀብቶችን ተቀብሎ ለማስተናገድ ዝግጁ መሆኑንም ከተማ አስተዳደሩ አስታውቋል።